አርእስተ ዜና የኢፌዴሪ መንግስት ብሔራዊ ክልላዊ መንግስትና መላው የኢትዮጵያ ህዝቦች በትግራይ ጦርነት ምክንያት ከየቂያቸው ተፈናቅለው በሞት አደጋ ላይ ያሉት ወገኖችን ህይወት ለመታደግ የበኩላችሁን ድርሻ ተወጡ ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጠይቀዋል። በቀዳሚነት እናጋራቸዋለን። በአዲስ አበባ ከተማ በተለያዩ አካባቢዎች በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማስከፈት ስራ መጀመሩን የከተማዋ መንገዶች ባለስልጣን አስታውቋል። ባለስልጣኑ ከሳምንታት በፊት በከተማዋ የውስጥ ለውስጥ መንገዶችን አጥረው የዘጉ ግለሰቦች መንገዶቹን ከታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉት ተከታታይ 7 ቀናት ውስጥ ክፍት እንዲያደርጉ የሰጠው ማስጠንቀቂያ ተግባራዊ ባለመሆኑ እርምጃውን መውሰድ መጀመሩን የተነገረው በዝርዝር ይዘነዋል። የሊቢያ ጦር ጠቅላይ አዛዥ ጀነራል መሐመድ አሊ አህመድ በቱርክ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን አደጋ ህይወታቸው ማለፉ ተሰምቷል። አደጋው የደረሰባቸው በቱርክ የነበራቸውን የሥራ ጉብኝት አጠናቀው ወደ ሀገራቸው ለመመለስ ከአንካራ አየር ማረፊያ ከተነሱ በኋላ መሆኑ ተነግሯል። በዝርዝር ያደምጡታል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት መካከል በኢራን የኒውክሌር መርሃ ግብር እና በማዕቀፎች ዙሪያ ያለውን ጥልቅ ልዩነት አሁንም አለመቀረፉ ተሰምቷል። በኒውዮርክ በተካሄደው ስብሰባ ማዕቀቦች እንዲቀጥሉ በሚፈልጉ ምዕራባውያንና ስብሰባው ህጋዊ መሰረት የለውም በሚሉ ሀገራት መካከል ጥብቅ ፍጥጫ ተካሂዷል። አብራችሁን ስትቆዩ የምታደምጡት ይሆናል። እንስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? ከሀገር ውስጥ እንዲሁም ከውጭ አሰናዳናቸውን የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ምህረት ደግፍ የማስደምጣችሁ ይሆናል። በትግራይ 145 መጠለያ ጣቢያዎች ለሚገኙ ወገኖች ድጋፍ ያስፈልጋል ሲል አስተዳደሩ ገለጸ። በትግራይ ክልል የሚያስፈልገው ድጋፍ 145 መጠለያ ጣቢያዎች ጭምር ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። ከሰሞኑ በትግራይ ክልል ህጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመውን የረሃብ አደጋ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያዎች ሲዘዋወር ቆይቷል። ተንቀሳቃሽ ምስሎቹ ለህዝባቸው ተቆርቆሯል በተባሉ ጥቂት ወጣቶች በመውጣቱ ምክንያት እየተደረገ ያለውን ድጋፍ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አመስግነዋል። እንደ ህጻጽ ሁሉ ተፈናቃይ ወገኖች ባሉባቸው ሌሎች 145 መጠለያ ጣቢያዎችም በተመሳሳይ ሁኔታ ላይ ይገኛሉ ሲሉ ፕሬዝዳንቱ አክለዋል። የተጀመረው ሰብአዊና የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጎልበት ረገድ የራሱን አስተዋጽኦ ያበረክታልና ይህን ድጋፍ የማድረግ እንቅስቃሴ ተጠናክሮ መቀጠል እንዳለበት አስገንዝበዋል። የኢፌዴሪ መንግስት ብሔራዊ ክልላዊ መንግስታትና መላው የኢትዮጵያ ህዝቦች በትግራይ ጦርነት ምክንያት ከየቂያቸው ተፈናቅለው በሞት አደጋ ላይ ያሉትን ወገኖች ህይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ እንድትወጡ ከአክብሮት ጋር ጥሬን አቀርባለሁም ብለዋል። ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህን ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል ስለሆነ የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመለሱ ጠይቀዋል ሲል የትግራይ ክልል ኮሚኒኬሽን ቢሮ ዘግቧል። ትምህርት ሚኒስቴር ሀገር በቀል ዕውቀቶችን ሊመዘግብ መሆኑ ተነገረ። የትምህርት ሚኒስቴር በሀገሪቱ በሚገኙ አካባቢዎች የሚገኙ ሀገር በቀል ዕውቀቶችን ቆጠራና ምዝገባ ሊያካሂድ መሆኑን አስታውቋል። ሀገር በቀል ዕውቀትን በተመለከተ በስብሰባ ከመነገርና በትምህርት ክፍል ውስጥ ከመጥቀስ ባለፈ በግልጽ የተቀመጠ ዓላማና ስትራቴጂ የለውም ያሉት በሚኒስቴሩ ከፍተኛ ትምህርት ልማት ዘርፍ ሚኒስቴር ዴኤታ የሆኑት አቶ ኮራጡ ሽኔ ናቸው። ሚኒስቴሩ በከፍተኛ ትምህርት ተቋማት በየአካባቢያቸው ያሉ ሀገር በቀል ዕውቀቶች ላይ አስፈላጊውን ጥናት በማድረግና መረጃ በመሰብሰብ ወደ ስራ እንዲገባ እንቅስቃሴ መጀመሩንም ገልጿል። ይህንንም ለማድረግ ከታህሳስ 13 ቀን እስከ 15 ቀን 2018 ዓ.ም ድረስ ከ45 ዩኒቨርሲቲዎች የተውጣጡ ከ130 በላይ ተመራማሪዎች የአሰልጣኞች ስልጠና እየሰጠ እንደሚገኝም ሪፖርተር በዘገባው አትቷል። ቆጠራው ከ6 ወይም ከ7 ወራት በኋላ ይጠናቀቃል ተብሎ እንደሚጠበቅ የገለጹት ዴታው ምንም አይነት የገንዘብ ድጋፍ በውጭ ድርጅቶች እንደማይደረግለትና ሙሉ በሙሉ በሀገር ውስጥ ባሉ ተቋማት እንደሚሸፈን ገልጸዋል። ቆጠራው ከአንድ ወር በኋላ እንደሚጀመርም አያይዘው ጠቅሰዋል። ኢትዮ ቴሌኮም እና ሳፋሪኮም በጋራ እንዲሰሩ ድጋፍ ቀረበ። የኢትዮጵያና የኬንያ መንግስታት ግዙፎቹ የቴሌኮም ተቋማት ኢትዮ ቴሌኮምና ሳፋሪኮም በጋራ በመሆን በምስራቅ አፍሪካ ቀጠናዊ ገበያዎች ውስጥ በስትራቴጂካዊ ኢንቨስትመንት እንዲሰማሩ ሙሉ ድጋፋቸውን እንደሚሰጡ አስታወቁ። ይህ ይፋ የተደረገው የኬንያው ፕሬዝዳንት ዊሊያም ሩቶ በአዲስ አበባ የአንድ ቀን የሥራ ጉብኝት አድርገው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ካካሄዱ በኋላ ሲሆን በሁለቱ ሀገራት መካከል ያለውን ግንኙነት ማጠናከር በሚቻልባቸው መንገዶች ላይ መክረዋል ተብሏል። ኢትዮ ቴሌኮምና ሳፋሪኮም በጋራ በመሆን በቀጠናዊ ገበያዎች ውስጥ የሚገኙ የኢንቨስትመንት እድሎችን እንዲፈትሹና እንዲሰማሩ የሁለቱ ሀገራት መንግስታት ሙሉ ድጋፍ ይሰጣል ሲሉ ፕሬዝዳንት ዊሊያም ሩቶ ገልጸዋል።
ሳፋሪኮም እንደ አውሮፓውያን አቆጣጠር ከ2022 ጀምሮ በኢትዮጵያ ገበያ ውስጥ ገብቶ ሰፊ መሰረተ ልማት እየዘረጋ የሚገኝ ሲሆን አዲሱ ስምምነት በሁለቱ ተቋማት መካከል ከውድድር ባለፈ በዲጂታል ፋይናንስ፣ በመሰረተ ልማት ግንባታና በቴክኖሎጂ ሽግግር ዙሪያ ጥብቅ ትብብር እንዲኖር ያስችላል ተብሎ ይጠበቃል። ይህ ስትራቴጂካዊ ጥምረት የምስራቅ አፍሪካን የዲጂታል ኢኮኖሚ ከማሳደጉም በላይ በቀጠናው የሚገኙ ሌሎች ገበያዎችን በጋራ ለመቆጣጠር ለሚደረገው ጥረት ትልቅ መነቃቃትን ይፈጥራል የሚል ተስፋ ተጥሎበታል። በአዲስ አበባ ከተማ የውስጥ ለውስጥ መንገዶችን በግብረ ኃይል ማስከፈት ተጀመረ። በአዲስ አበባ ከተማ በተለያዩ አካባቢዎች በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማስከፈት ስራ በትላንትናው ዕለት መጀመሩን የከተማዋ መንገዶች ባለስልጣን አስታውቋል። ባለስልጣኑ ከሳምንታት በፊት በከተማዋ የውስጥ ለውስጥ መንገዶችን አጥረው የዘጉ ግለሰቦች መንገዶቹን ከታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉት ተከታታይ 7 ቀናት ውስጥ ክፍት እንዲያደርጉ የሰጠው ማስጠንቀቂያ ተግባራዊ ባለመሆኑ እርምጃውን መውሰድ መጀመሩ ተገልጿል። የውስጥ ለውስጥ መንገዶች በግለሰቦች አጥር መዘጋታቸው የህብረተሰቡን በመንገድ መሰረተ ልማት የመጠቀም መብት የሚጋፋና ለትራፊክ ፍሰት መስተጓጎል መንስኤ እንደሚሆን የገለጹት የደቡብ አዲስ አበባ መንገድ ኔትወርክ ማኔጅመንት ቡድን መሪ ኢንጂነር ቢልሱማ በየቻ በተሰጠው የጊዜ ገደብ ባለመነሳቱ ከወረዳው የጸጥታ አካላት ጋር በመቀናጀት በግብረ ኃይል እንዲነሳ መደረጉን ገልጸዋል። በቀጣይ ቀናትም ባለስልጣን መስሪያ ቤቱ ይህንኑ ተግባር በሁሉም የከተማዋ ክፍሎች አጠናክሮ የሚቀጥል ይሆናልም ተብሏል። ከሀገር ውጪ ወደ ያዝናቸው ዜናዎች አለፍን። የሊቢያ ጦር ጠቅላይ አዛዡ በአውሮፕላን አደጋ ህይወታቸው ማለፉ ተሰማ። የሊቢያ ጦር ጠቅላይ አዛዥ ጀነራል መሐመድ አሊ አህመድ አልሃዳድ በቱርክ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን አደጋ ህይወታቸው ማለፉ ተሰምቷል። አደጋው የደረሰባቸው በቱርክ የነበራቸውን የሥራ ጉብኝት አጠናቀው ወደ ሀገራቸው ለመመለስ ከአንካራ ኤሰቦንጋ አየር ማረፊያ ከተነሱ በኋላ መሆኑን አፍሪካን ኒውስ ዘግቧል። ጄኔራሉ ከነበሩበት አውሮፕላን መከስከስ ጋር ተያይዞ 4 ሌሎች ከፍተኛ የሊቢያ ወታደራዊ ባለስልጣናትም ህይወታቸው ማለፉን ዘገባው አስፍሮታል። አውሮፕላኑ አደጋው ያጋጠመው በቴክኒክ ብልሽት መሆኑን የሊቢያ ባለስልጣናት እየገለጹ ይገኛሉ። የቱርክ ባለስልጣናት በአሁኑ ወቅት በአደጋው ዙሪያ ሰፊ ምርመራ እያደረጉ እንዳሉ ተነግሯል። የሊቢያ መንግስት በአደጋው ምክንያት በመላ ሀገሪቱ ለ3 ቀናት የሚቆይ ይፋዊ የሐዘን ቀን አውጇል። ጄኔራሉ በምዕራብ ሊቢያ ከፍተኛ የጦር መሪ የነበሩ ሲሆን ከ2011 ጀምሮ የተከፋፈለችውን ሀገሪቱን አንድ ለማድረግ በሚደረገው ጥረት ውስጥ ወሳኝ ሚና እንደነበራቸውም ተነግሯል። የጸጥታው ምክር ቤት አባላት በኢራን ጉዳይ ለሁለት መከፈላቸው ተነገረ። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት መካከል በኢራን የኒውክሌር መርሃ ግብርና በማዕቀቦች ዙሪያ ያለውን ጥልቅ ልዩነት አሁንም አለመቀረፉ ተነግሯል። በኒውዮርክ በተካሄደው ስብሰባ ማዕቀቦች እንዲቀጥሉ በሚፈልጉ ምዕራባውያንና ስብሰባው ህጋዊ መሰረት የለውም በሚሉ ሀገራት መካከል ጥብቅ ፍጥጫ ተካሂዷል። የድርጅቱ ረዳት ዋና ጸሐፊ ሮዝመሪ ዲካርሎ በአውሮፓውያኑ 2025 ሁለተኛ አጋማሽ የታዩ የዲፕሎማሲ ጥረቶች ውጤት አለማምጣታቸውን ገልጸዋል። ፈረንሳይ፣ ጀርመንና ብሪታንያ የስናፕባክ ማዕቀብ እንዲመለስ ቢጠይቁም ኢራንና ሩሲያ ግን የጸጥታው ምክር ቤት ውሳኔ ቁጥር 2231 በአውሮፓውያኑ ጥቅምት 2025 አብቅቷል በሚል ስብሰባውን ተቃውመዋል። ይህ ውጥረት ከፍ እያለ የመጣው ባለፈው ሰኔ ወር ላይ አሜሪካና እስራኤል በኢራን ላይ ወታደራዊ ጥቃት ከፈጸሙ በኋላ ነው። አሜሪካ ለድርድር ዝግጁ መሆኗን ብትገልጽም ኢራን ዩራኒየም ማበልጸግ እንድታቆም መጠየቋ በሁለቱ ሀገራት መካከል ያለውን ፍጥጫ ይበልጥ እንዳባባሰው ከተባበሩት መንግስታት ድርጅት ገጽ ላይ ያገኘነው መረጃ ያሳያል። የአሜሪካ ጠቅላይ ፍርድ ቤት የትራምፕን ውሳኔ አገደ። የአሜሪካው ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ ብሔራዊ የጥበቃ ኃይልን ወደ ቺካጎ ለመላክ ያወጡትን ትዕዛዝ ለጊዜው ውድቅ አድርጓል። ፍርድ ቤቱ በሰጠው ውሳኔ የፌዴራል መንግስት በኢሊኖይ ግዛት ወታደራዊ ኃይል ለማሰማራት የሚያስችል በቂ የህግ መሰረት አላቀረበም ብሏል። ምንም እንኳን 3 ወግ አጥባቂ ዳኞች ውሳኔውን ቢቃወሙም አብዛኛው ዳኛ ግን ስምሪቱን አግዶታል። የግዛቱ ገዢ ጄቢ ፕሪትስከር ውሳኔውን የትራምፕን አምባገነንነት ጉዞና የስልጣን አላግባብ አለመጠቀምን የገታ ታላቅ እርምጃ ሲሉ አወድሰውታል። የዋይት ሃውስ ቃል አቀባይ በበኩላቸው ፕሬዝዳንቱ የኢሚግሬሽን ህግን ለማስከበርና የፌዴራል ተቋማትን ከውከት ለመጠበቅ የገቡት ቃል እንደማይለወጥ ገልጸዋል። ይህ ውሳኔ በትራምፕ አስተዳደርና በዲሞክራቶች በሚመሩ ግዛቶች መካከል ያለውን የስልጣን ፍልሚያ በይበልጥ አክርሮታል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህ ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ